የዛሬ 2 ዓመት ገደማ የሳይንስ ሙዚየም ህንፃ አስገንብተን በጊዜያዊ ኤግዚቢሽን ማስመረቃችን ይታወሳል። ላለፉት 2 ዓመት ፕላስ ኦር ማይነስ ገደማ የኤግዚቢሽኑ ዋነኛ ዓላማ ፐርማነንት ኤግዚቢሽኑን ለመስራት የወሰደብን ጊዜ ነው። ህንፃውን ለመገንባት ከወሰደብን ጊዜ በላይ የወሰደብን ጊዜ ፐርማነንት ኤግዚቢሽኑን መስራት ነው። በዚህ ሳይንስ ሙዚየም 5 ፐርማነንት ኤግዚቢሽኖች አሉ። የመጀመሪያው ሴክሽን አርቲፊሻል ኢንተለጀንስ ለጤና፣ ለግብርና፣ ለስማርት ሲቲ፣ ለሰርቪሶች ለምሳሌ የሆቴል የካፌ ሰርቪሶች በሮቦቲክስ እንዴት ኤአይ ሰርቪስ መስጠት እንደሚችል የሚያሳይ አካባቢ ነው። ኤአይ ከየት ተጀምሮ የት እንዳለና ወዴት እንደሚሄድ በዝርዝር ማስተማር የሚችል ቦታ ነው። በድምሩ እነዚህ 5 ሴክሽኖች 2 ዓመት የፈጀበት ዋነኛው ምክንያት እነዚህን እቃዎች አሟልቶ ፐርማነንት ኤግዚቢሽን ለመጀመር በጣም ከፍተኛ ሪሶርስ ይፈልጋል። በዚህ ምክንያት ነው ላለፉት 2 ዓመታት ገደማ ከተለያየ ስቴክሆልደርስ እየተባበር በእኛ አቅም ብቻ የተሰራ ጉዳይ አይደለም። በዚሁ አጋጣሚ ጀነራል ኤሌክትሮኒክስ ጂን፣ እንዲሁም ቦይንግን፣ ሊዮናርዶን፣ የተለያዩ ፈረንሳይ የዩኤኢ ኩባንያዎችን በሀገር ውስጥም ያሉ ኩባንያዎች ይህ ስራውን እንዲሁ የተባበሩንን እጅግ አድርጌ ማመስገን እፈልጋለሁ። በጣም ጠቃሚ ነገርና ነገን የምንሰራበት ሙዚየም እዚህ ነው ያለው። ለልጆቻችን በጣም ታላቅ በረከት ነው። እኔ እጅግ አድርጌ ደስ ብሎኛል። ወላጆች ካዩ እንደሚደሰቱ እርግጠኛ ነኝ። እዚህ ቦታ በመምጣት በማየት እንዲማሩ ልጆቻቸው ላይ መልካም ዘር እንዲዘሩ አደራ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።